ሰባተኛው ጠቅላላ ምርጫ በርካታ ሂደቶችን አልፎ የጥሞና ጊዜ ላይ እንገኛለን። ዜጎች እስካሁን ሲሰሙ የቆዩትን የምረጡኝ ቅስቀሳ ሀሳብ የሚያሰላስሉበትና ይበጀኛል የሚሉትን መሪ ለመምረጥ ከውሳኔ የሚደርሱበት ጊዜ ነው። ዜጎች መሪዎቻቸውን የሚመርጡበትን ይህንን ታላቅ ሁነት በምን አይነት ዝግጅት እየጠበቁት ነው ስንል በወላይታ ሶዶ ከተማ ተገኝተን የነዋሪዎችን ሀሳብ ጠይቀናል። ሀገራዊ ምርጫ በየ5 ዓመት ይመጣል። ያንን ደግሞ አገር እንደ ሀገር እንዲቀጥል ምርጫ አስፈላጊ ስለሆነ ያው እየጠበቅንን በጊዜ ካርድን ወስደናል። ከቤተሰቦቼ ከልጆቼ ጋር 5 ቤተሰብ ሆነን ካርድ ወስደናል። የምንመርጠውን ፓርቲ ያው ለመምረጥ ተዘጋጅተናል። አንደኛ መምረጥ የዜግነት ግዴታም ውዴታም ነው። ከዛ አንፃር እነሱም እንዲሳተፉ ልጆችንም ጭምር አስመዝግቤ ያው እለቱን እየጠበቅን ነው ያለነው። ለኛ ይሆናል ወይም ይበጅልናል ያስተዳድሩናል የሚለውን ፓርቲ ለመምረጥ ዝግጁ መሆናችንን ነው በዚህ አጋጣሚ ለመግለጽ የምንሞክረው። እግዚአብሔር በህይወት አኑሮን እኛን የሚመራን መንግስት መምረጥ ዝግጁ ነኝ። እኔ በበኩሌ ደስ ይለኛል ዜጋ ስለመሆኔም እግዚአብሔር ይመስገን። ስለዚህ ምንም የሚከፋኝ ነገር የለም። ተዘጋጅቼ ነው ያለሁት። መንግስት ሳይኖር አገር የለም። አገር ማለት ህዝብ ማለት ነው። ህዝብ ደግሞ መንግስት ነው። ስለዚህ በዚህ ህዝብ ተዘጋጅቼ እኔ ለመምረጥ እንግዲህ ቀኑን እየጠበቁ ስለሆነ ስለዚህ ዝግጁ ነኝ በሁሉ። ምርጫውን በሚመለከት ለኔ ይበጀኛል የሚለውን መንግስት ወይም ፓርቲ ለመምረጥ ተዘጋጅቻለሁ፣ ካርድ ወስጃለሁ። ሌላውም ህዝብ ለራሱ የሚሆነውን ይበጀኛል፣ ነገ አገሬን ይመረኛል፣ ራሴን ይመረኛል ብቁ ነው ያለውን ፓርቲ ለመምረጥ ከማንም አስገዳጅነት ነፃ በሆነ መልክ ሁሉም ሰው ካርድ እንደወሰደ ነው ማምነው። አካባቢ ከሚገኘው በምርጫ ቦርድ ነው ካርዱን የተቀበል ነው። ሰኞ ዕለት ምርጫ ለመጨመር ተዘጋጅተን ያው የምንመርጠውን ምን እንደሆነ አውቀናል። ምርጫ መብት ብቻ ሳይሆን ሀገርን የመገንባት ትልቅ ኃላፊነት ነው ያሉት ነዋሪዎቹ ድምጻቸው ዋጋ እንዳለው በመረዳት ካርዳቸውን ጥቅም ላይ ለማዋል የምርጫውን ዕለት እየተጠባበቁ መሆኑንም ነግረውናል። እንግዲህ ካርድ ለማባከን ካርድ መውሰድ የለበትም። አንድ ዜጋ የራሱን እድል በራሱ ለመወሰን ካርድ መውሰድ አለበት። የሚወስደው ካርድ በተለያየ ወጪ ብዙ ዋጋ የተከፈለበት ካርድ ነውና ዋጋ እንዲኖረው ማድረግ አለበት። የሚመርጠውን ግን ራሱ ወስኖ ይጠቅመኛል የሚለውን ራሱ መወሰን አለበት። እንግዲህ እንደኛ ቤተሰብ ያው ተመካክረን ወስነን እየጠበቅነን አይንም በሚቻለኝ መጠን አንደኛ ከካርድ አያያዝ ጀምሮ ጥሩ ቦታ እንዳስቀመጡ ያው ምርጫው በሚደርስበት ሰዓት ይቸገራሉ፣ ጊዜን ይወስዳል። ያስመራጭው አካላትም በዛ ዙሪያ ላይ ስለሚቸገሩ ካርዳቸውን ያው በስነ ስርዓት ያው እንዲያስቀምጡ አድርገናል። አሁንም ደግሞ መኖሩና አለመኖሩንም ቼክ እናደርጋለን። እኔ በግሌ ምርጫውን ለመምረጥ ሁሉም ነገር ወስጄ ዝግጁ ሆኜ ልክ ኔጋት ከ12 ሰዓት ተኩል ጀምሮ እስከ ማምሻው 12 ሰዓት ተኩል ነው የሚካሄደው ሀገራችን ምርጫ። በዛም መሰረት እኔም ሰዓቱን ጠብቄ ምርጫውን ለመምረጥ ለኔ ይበጀኛል ያልኩትን ፓርቲ ለመምረጥ ተዘጋጅቼ ሁሉም ነገር ጨርሼ እየጠበኩኝ ነው። ሰላማዊ ሁኔታዎች እንዲፈጠሩ እመኛለሁ። ሌሎችንም በበኩሌ በውስጤ ያሉትን ከቤተሰብም ጭምር ዝግጁ ነን። የደቡብ ሬዲዮና ቴሌቪዥን ድርጅትም በቴሌቪዥን በሬዲዮና በማህበራዊ ሚዲያ አማራጮቹ በቀጥታ ስርጭትና በተለያዩ ዘገባዎች ሁነቱን ወደ እናንተ የሚያደርስ ይሆናል።